ያገሬ ልጆች አሁን እንግዲህ ትልቅ ዘመቻ ይዤላችሁ ነው የመጣሁት። ያው እንደምታዩት በቀኝ በኩል ቤሊንጋም አለ፣ በግራ በኩል ደግሞ ላሚን ያማል አለ። ሜሲ ደግሞ ደክሞት ቤት ገብቷል። 500,000 ላይክ ካላደረሳችሁት ያ ቪዲዮ ይኸው አንገናኝም ብሎኛል። ስለዚህ we have to meet up ጣሊያን እሄዳለሁ፣ ቭሎግ እናደርጋለን በኃይለኛው መንገድ። እሺ አዶናይ፣ አሁን ደግሞ ማን ነው ኳስ ተጫዋቹን የሚመስል ልጅ መጣ ብለህ ያ ሰውዬ ስለመሰለው ምን እንዲያደርግለት ነው አልገባኝም። በመልክ ተመሳሰለ፣ እሺ እና ምን እንዲሆን ነው የፈለገው ስላልገባኝ። አዶናይ አይ ስላልገባኝ እንድታ የሚመሳሰል ልጅ ኢትዮጵያ ላይ ተገኘ፣ ያ ኳስ ተጫዋቹን የሚመስል እና ተገኘ። አዶናይ እንደዚህ በል እንደዚህ በል እንደዚህ አድርግ እንደዚህ ሁን ይለዋል ልጁ። መመሳሰል ምን ከእውቀት ጋር ከችሎታ ጋር ምን ያገናኘዋል? አዶናይ አንዳንዴ እንዴ በሰላም እንደ ሀሳብ እስቲ አብራራላቸው። ይህን ልጅ ኦኬ መሰለው ያን ልጅ ተንቧት እና ምን ይሁን እንዲፈምስ ነው እንዲፈምስ ነው። መልክ መምሰል ላይ ሳይሆን አይዲያ ላይ ቢሰራ ጥሩ ነው። እንዲያውም ያንተን ቦታ እያስፈራኝ ነው። ጆን ዳንኤል መልሶ ሊወስደው ስራ ላይ ይመስለኛል። አዶናይ ይሰማል። ጆን ዳንኤል ቦታውን ሊወስድ ተፍ ተፍ እያለልን አይ እውነቴን ነው። አሁን ሳየው ጆን ዳንኤል ቢደብረው ምናምን አንደርስታንድ ነው የእሱን ኤክስ ለምን እንደፈለገ ምናምን አሁን ስታየው ናው ዩ አንደርስታንድ ለጆን ዳንኤል ሪዝኑ አሁን እየገባኝ ነው። ወጥቶስ በአደባባይ ስላልተናገረ ነው እንጂ የአንተን ኤክስ ምናምን አድርጎ ከተነሳ ብዙ ነገሮች አሉ። ግን አሁን አይዲያዎች በደንብ ይዘህ ካልመጣ አዶናይ ምናልባት ቦታ ሊወሰድ ይችላል። አዶናይ ይህን ልጅ ለማገዝ እየሞከረ ያለ ይመስለኛል እውቅናውን ተጠቅሞ። ምክንያቱም የሚፈጠረው ነገር አይታወቅም። እንደ ኢትዮጵያዊ ሾው ስፒድ ምናምን ቢያገናኛቸው ምናምን ወይ ደግሞ የሆነ ነገር ቢፈጥርለት ምናልባት የሚጠቅመው ነገር ሊሆን ይችላል። ሀገርንም ሊያስተዋውቅበት ይችላል። እና በእንደዚህ አይነት ኮንተንት መምጣቱ ምንድን ነው ችግሩ? ከጆን ዳንኤል ጋር እኮ የሚፎካከሩ አይነት ሰዎች አይደሉም። ጆን ዳንኤልም የራሱን ኮንተንት ይሰራል፣ አዶናይም የራሱን ኮንተንት ይሰራል። እና ያው ቦታ መነጣጠቅ ምናምን ያለባቸው አይመስለኝም። እና ሰሞኑን እንዲሁም አዶናይ ትንሽ ቀዝቀዝ ብሏል። ግን ባሪፍ ኮንተንት እመጣለሁ እያለ ነው። እንግዲህ ሁሉም እየሞከረ ነው። ደግሞ በእንደዚህ አይነት መንገድ ነው ብዙዎች እየተለወጡ ያሉት። ስለዚህ ለልጁም እገዛ ይሆነዋል፣ አዶናይም ኮንተንቱን ያሻሽልበታል። ለሁለቱም ጠቃሚ አይነት ሀሳብ ይዞ ነው የመጣው። ስለዚህ ይሄ አዶናይን የሚያስወቅሰው አይነት አይደለም። እና ደግሞ ብዙ ሰዎች የሚመሳሰሉ ሰዎች አሉና እየተገናኙ ወይንም ከታዋቂ ሰዎች ከሚመስላቸው ጋር እየተገናኙ የራሳቸውን ላይፍ ሲለውጡ ምናምን ነው የምናየው። ስለዚህ ለልጁ እድሉ እንዲሞክር ቢያመቻችለት ችግር አለው ብዬ አላስብም። አዶናይ እውቅናውን ተጠቅሞ ከዚህ በፊትም አይሾ ስፒድን ኢትዮጵያው ሲመጣ አይሾ ስፒድ ኢትዮጵያ የመጣ ጊዜ ሲያስተዋውቀው ምናምን ሲሞክር ምናምን አይተናል። እና አሁንም እንደዛ ቢያደርግ ምንድነው ችግሩ? ብዙዎች እኮ በዚህ መልኩ ነው ላይፋቸውን እየቼንጁ ያሉት። እና ይሄ ኖርማል ነው ብዬ አስባለሁ። እና ሁሉም የየራሱን ኮንተንት ይዞ ይመጣል። አዶናይም በዚህ መልኩ እንግዲህ የራሱን ቻናል ወይንም የራሱን ስም ለማስተካከል ወይንም ቻናሉን እንደ አዲስ ከፍ ለማድረግ አድናቂዎቹም ጋር በአዲስ መልኩ ለመምጣት ሞክራለሁ እያለ ነው። እንግዲህ የተሻለ ነገር ይዞ እንደሚመጣ እናስባለን። ቦታው በጆን ዳንኤል ሊነጠቅ ነው ምናምን የሚባለው ነገር ደግሞ ይነጠቃል ብዬ አላስብም። ምክንያቱም አዶናይ አሪፍ አድርጎ የሚሰራ እና በጣም ብዙ ወዳጆች ያሉት ሰው ነው። ግን ቢሆንም ይህ ሶሻል ሚዲያ ነው እና በጣም የታወቁ ሰዎች ትልቅ ባንድ ይነሱና ብዙዎች እየወረዱ ወዲያው ይጠፋሉ። እና ታይተው በጣም ትልቅ ቦታ የሚሰጣቸው ሰዎች ምናምን ባንዴ ደግሞ ይረሱና ደግሞ ሌላ ሰው ቦታቸውን ይዘዋል። በእርግጥ አለ እንደዚህ አይነት ነገር። ግን
ጆን ዳንኤል መጀመሪያ የነበረ ሰው ነው። በመሀል በመታሰሩ ምክንያት ጠፋ ብሎ ነበር። አሁን ተመልሷል። ያው እየሰራ ነው። እሱም በአሪፉ እየሰራ ነው። ሁለቱም በአሪፉ እየሰሩ ነው ማለት ነው። ስለዚህ ቦታ እስከሰሩ ድረስ አይጠፉም። አዶናይም እስከሰራ ድረስ ይወርዳል የሚል ሀሳብ የለኝም። ግን ሊወርድም ይችላል፣ አይታወቅም የሚፈጠረው፣ ወይ ደግሞ ከዚህም ብሶ ሊመጣ ይችላል። በፎሎወርም ቢታይ በጣም ትልቅ ፎሎወር አለው አዶናይ 6 ሚሊዮን ደርሷል አካውንቱ ላይ ያለው ፎሎወር። ስለዚህ እንዲህ በቀላሉ የሚረሳም አይነት አይመስለኝም። ግን ያው ሶሻል ሚዲያ ደግሞ በጣም ሾርት ሚሞሪ የሆነ ነው እና በጣም ይረሳል። ብዙ ነገሮች በሶሻል ሚዲያ እየታዩ እየተረሱ በጣም ትልቅ ቦታ የተሰጣቸው ሰዎች ምናምን በአንዴ ፈምሰው ምናምን ትልቅ ነገር በጣም ብዙ ሰው ልቡ ገብተው ምናምን ወዲያው ደግሞ ሌላ ሰው ይመጣል ደግሞ ይረሳሉ። እና ብዙዎች የማይረሱ የሚመስሉ ሰዎች እየወጡ ምናምን ይረሳሉ ሲቆዩና ያው መስራቱን እስካላቆመ ድረስ ይረሳል ብዬ አላስብም። እና ደግሞ ፊታቸው ስለተመሳሰለ ደግሞ ሰዎችን ለማገናኘት ቢሞክር ያው ለማገዝ እየሞከረ ነው እና ሀሳቡ ጥሩ እስከሆነ ድረስ ምንም ማለት አይደለም እንደዛ ቢያደርግ። እና ደግሞ ብዙ ሰዎች የሚፈልጉት ኮንተንት ያንን ከሆነ ደግሞ ያው ሰዎች በሚፈልጉት መንገድ መሄድ ነው እና እስካልጎዳ ድረስ ማንንም እስካልጎዳ ድረስ በአሪፉ እየሰራ ነው በራሱ መንገድ። ለሌሎችም ደግሞ እየጠቀማቸው ነው። እነዛ በመመሳሰላቸው ምክንያት ብዙ ሰዎች እየተጠቀሙ ስለሆነ ለእነሱም እድል እያገኙ ወይንም እድል እንዲያገኙ እየሞከረላቸው ነው እና ያው ላለመረሳት የሚሰራ ስራ አይመስለኝም። እቸገራለሁ። በአደባባይ ጥፋቶቹን አዶናይ ብዙ አላሳየንም፣ ሀቅ ስለሆነ ማለት ነው። በአደባባይ የሆነ ሸለምጥማጥነት ምናምን ተንኮል የሆነ ሴራ ምናምን አዶናይ ላይ አላየውም። እግዚአብሔር በሚያውቀው አርንሲ ያየሁትን ነው የምመሰክረው። አላየውም። ለመበሻሸቅ የሚያደርገው ነገር የለውም አዶናይ። ሀቅ ለመበሻሸቅ አዶናይ የሚሄድ ልጅ አይደለም። ብሽሽቅ ውስጥም የሚገባ ልጅ አይደለም አዶናይ አይደለም። ስለዚህ አዶናይ ሰምቼዋለሁ። ላይቭ ላይ ሆኖ እያለ ይጽፉለታል። አርሲ እያሉ በጨዋ መልኩ ጻፉለት። አልሰደቡትም፣ ምንም አላሉትም። ለአርሲ ድምፁን ለአርሲ ኦርቶዶክሶች ድምፁን እያሉ ጻፉለት። ከዛ በኋላ አየው አዶናይ ያንን አየ። እሺ ቼክ አድርጋለሁ፣ አይቼ ድምፅ ሆናለሁ አለ። አየ፣ ቪዲዮን ተረዳ። ከዛ በኋላ ድምፅ ሆነ። ይሄ ነው የሆነው ነገር። በዛ የተነሳ ሙስሊሞች ተነሱና ፎሎ አንሱ፣ ሪፖርት አድርጉበት የሚል ነገር መጣ። ከሙስሊም እንዲያረጉት አላለ፣ ሙስሊሞች እንዲፈጠሩ አላለ፣ ሙስሊምን አልተናገረ። ምንም ስለ ሙስሊም አንድ ክፉ ያወራው ነገር የለም።